እሺ ተመልሰናል የቻናል ዋን ቤተሰቦች ይቅርታ በጣም በጣም ስለምወዳትና ስለማከብራት ነው የተቀበልኳት እንዳይደክማት እናት ነች እኔም አባት ነኝ እናንተም ደግሞ ተመልካቾች ናችሁ ተመልሰናል አጠር ቆፍጠን ያሉ እንደኔ አጠር ቁመት ማን ነው ጫማ ያለው ቁመት ከፍ ያሉ ጥያቄና መልሶች ይዘናል እንግዲህ ቤተሰቦቻችን ይሄን መልስ ቤታችሁ ሆናችሁ እናንተ ተመለሳላችሁ እኛ እንጠያየቃለን ከማል ጀምር ከቀማዋት ጀምር ባካ አመሰግናለሁ ምንድነው ግን ጥያቄ ያው እኔ ጋር ህጋችን ስለሚለያይ ማለት ነው እኔ ጋር ያለውን እናገራለሁ በተርታ እናርገው እሺ እኔ ጋር ያለው ልንገራችሁ እኔ ጋር አስባችሁ የምትመልሷቸው ጥያቄዎች ነው ያሉት በደንብ ማሰብ ምን ያህል ሰከንድ በደንብ ሰከንድ ሰጣችኋለሁ ታይም ሊሚት አለው በደንብ አስባችሁ ነው የምትመልሱት እሺ እኔ ጋር ደግሞ ማህበራዊ ህይወት ነው ማህበራዊ ምግብ አላል ማህበራዊ ህይወት ደስ ሲል ማህበራዊ ህይወት እኔ ጋር ደግሞ ከሁለቱ አንዱን መምረጥ ሁለት አማራጭ ይሰጣል አጣብቂ ሊሆን ይችላል ግን አንዱን አጣብቂ እሺ እኔ ጋር ደግሞ ስለ ነጻነት ወርቅነ አሪፍ ቆንጆ ጥያቄዎች አሉ በነፂ ነው የምንዝናናው ዛሬ ከማን ይጀምር ወንድማችን ጆቢ መቅደም ያለበትን ትክክለኛ በዚህ ሰዓት መነሳት ያለበትን ነገር ነው ያነሳውና እሺ ተቀበለናል መድረኩ ይሄው ተዘጋጃችሁ ተዘጋጅተናል የመጀመሪያው ተጠያቂ ቲጂ እሺ እዚህ ብዙ ማርቅ እሺ ስለ ነጻነት ወርቅነ የምታውቂው ነገር እስቲ ነገር ስለ ነጻነት ወርቅነ እንዴ ብዙ ነገር እናውቃለን በጥቂቱ ምናልባት ለየት ያለ ነገር ካለ ይቅርታ ግን እንደው በነካጃችን የህሊና ጸሎት ብናረክስ ስለሱ ከመጀመራችን በፊት ደስ ይለናል አይሻልም ይሄ ተባረከ እስቲ እሺ ሁላችንም ያው በቤታችን ነጽን እያሰብነው የህሊና ጸሎቱን እንድናረግ ጠይቃለሁ እሺ ቲጂ ምላሽ በጉጉት የጠበቀን ያው ሰሞኑን ብዙ ነገር እየተወራ ነው ማን ነው ነጻነት ወርቅነህ የሚለው አዝናኝ ሰው ነው የሚዲያ ሆስት ነው አርቲስት ነው ወይም ደግሞ ተዋናይ ነው ደራሲ ነው ዳይሬክተር ነው ብዙ ተብሏል አይደል ከኔ ጋር የሰራባቸውን ስራዎች ላንሳና ጎበዝ መድረክ መሪ ነው ጎበዝ መድረክ መሪ ስንል እያጫወቱ መድረክ የሚመራባቸው መድረኮች አሉ ማጫወቱ ለምንድነው አንዳንድ ጊዜ ሰምታችሁ ከነበረ ቴሌቶን መድረኮች አሉ ቴሌቶን ማለት ባለ ሀብት ተቋማት ያላሰቡትን ገንዘብ እንካቹ ብለው ዛጋ ሀገርን ሰርፕራይዝ የሚያደርጉበት ነው ለምሳሌ እከሌ የተባለው ተቋም 100 ሚሊዮን ብር እከሌ የተባለው ተቋም 1 ቢሊዮን ብር ተብሎ ሲባል ሰምታችኋል ሰጥቷል ሲባል ይሄ እንዲሰጥ አጫዋች ሰዎች መኖር አለባቸው ማጫወት ብቻ ሳይሆን ቁም ነገርን ውስጥ እየከተቱ ሰዎች እንዲረባረቡ ማድረግ ሀገራዊ ጉዳዮች ላይ የሆኑ የጋራ የሚያደርጉን መድረኮች ላይ ቴሌቶኖችን ስንሰራ እነኚህን ገንዘቦች አስቆጥረናል እና ይገርመኝ ነበር ይሄ ችሎታው እሱን ሰዎች ያውቃሉ በደንብ ምናልባት ያላወቁ ሰዎች ካሉ እሱን ላንሳብ አብዛኛው ሰው የሚያውቅ አይመስለኝም የመድረኩን በተለይ እሺ ወደ ቀጣይ አቤላ ጋር ነው የምንሄደው እሺ አቤላ እንብዬ ሳይ ነጻነትን ሊያስታውሱ ከሚችሉ የነጻነት አባባሎች ወይም ቃላቶች የፊልም ዲያሎጎች ትክክለኛው ጥያቄ ወደ ትክክለኛው ሰው ሄደ ያየው በነገራችን ላይ ነጽ ያው ቲያትር እንደወድና ቲያትርን እንድቀላቀል ያደረገኝ እሱ ነው ዳይት እንዚራ የሚለውን ቲያትር ሳይ ማለት እኔ ሰፈር ውስጥ ምናምን ነበር ዝም ብሎ ጫወታ ምናምን ነበር ምን ጫወተውና የዳይት እንዚራን ሳይ በጣም ነው ኢንስፓየር የሆንኩት ከዛ ደሞ ፍሬሽ ማመጣ እሱን ደሞ ስናይ ቲያትር ምናምን መመዝገብ ፈለኩ ቲያትር ተመዘገብኩ በቃ ነጻነት ሳላስበው ቲያትር እንድቀላቀል አድርጎኛል ስለዚህ ኢንስፓየር ያረጋን ሰው ደሞ ብዙ ነገሩን ተወድለታል በጣም ከመወድለት አሁን ስጠይቀኝ ትዝ ካለኝ ውስጥ ነው እንጂ
ብዙ አሉ ወይ ከዚህ ቀረጻ በኋላ በጣም እናደድባቸው ሊኖሩ ይችላሉ። ይሄ ሊፍት ሰው ሊጭን ብሎ ትዝ ይላችኋል። ያዘ ገብጋባ የሚከፍልበት አይመስልም ምናምን ያለ ሊፍትን አረ በጣም ብዙ አሉ። ምን እንደ ሸለሊት ይመስል ግንብ ለግንብ ሲሄድ አይቶት ሸለሊት ይመስል ምን ግንብ ለግንብ ኤፍቢአይ ላይ ያሉት መስሎኛል እነዚህ ዲያሎጎች። ኤፍቢአይ ላይ አዎ የሆነ አይ እንትን ሆኖ ነው እንጂ እነ ደረጃ ምናምን ያሉበት ህክምና ላይ የሆነ አስታማሚ ምናምን ሆኖ የሚሰራበት አሌክስን እዚህ ላይ ያስቀምጡት ወደ ሊፍት ሊገባ ሲል ሊፍት ያመለጠው ባለቀለም ልሞች ላይ ደግሞ ሸለሊት ይመስል ግንብ ለግንብ ትሄዳለና ያኛውስ ደግሞ ከግርማ ጋር የሰሩት ዲያሎግ አለ በጣም የምወደው በረሃ ለበረሃ ተንከራክትቼ ግመል ገላምጦኝ የጻፍኩትን ስክሪፕት በጣም ከነጼ ብዙ ናቸው። ማስታወቂያ ላይ ያላለው ነገር አለ። ማስታወቂያ ላይም 00 የትም ያልተረዳም እሱ ብራንድ ይሆን አይረሴ ቃላቶች ነው የሚጠቀመው። በደንብ ኢቭን ስክሪፕት ይጠቀማል እንደ እስከሚባል ደረጃ ማለት ነው። ኢምፕሮቫይዝ የሚያደርግ በጣም ይመስላል። ናቹራል የሆኑ ነገሮች በጣም አሉ። ነጼና በቃ ዲያሎግ ተነጣጥለው ያውቁ ነፃነት አለው ደግሞ በዛ ላይ እንደስቡ። በነገራችን ላይ አቤላ ቅድም ኢንስፓየር አድርጎኛል ነፂ ብለኛልና ዳዊት እንዘራን ቲያትር አይተህ ተክተኸውም የተጫወትከው አንተ ነበር ካለ የሚገርማችሁ ማለት የዳዊት እንዚራን አይቼ ነው አይደለ ወደ ቲያትሩ የገባሁት። ከዛ ተማሪ ሆነን መልቲ የሚባል ቲያትር በቅርቡ መልቲ እንግዶችን እዚህ እንጋብዛለን። መልቲ ሚል ቲያትር ስንሰራ ጥላውን ዘውገ እንዳጋጣሚ እንግዳ ሆኖ ያይ ነበር። ነፂ የዛን ሰሞን አሜሪካ ነበር መሰለኝ። ሲያይ ውጪ ሄዶ ነው የተቋረጠው። ሲያይ ደነገጠ። እኔ እኮ ነፃነት ውጪ ሄዶ እኮ ነው ቲያትሩ የቆመብኝ በጣም ግንባሬን ሳመኝ። ከዛ በኋላ አንተ ነህ ተከተ የምትሰራው ተባልኩ። የሚገርም ነው። ተለማመድ ነው በቃ በጣም አድካሚና በቃ እየሰራ ነውላ መሀል ላይ በጣም ነፂ በጣም ክሬቲቭ ከመሆኑ ተጠጣው ቀይ ነፂ እንዲህ ነው ያለው የሚልሽ ይበዛል። አዘጋጁ በጣም ብዙ ነው። ፋይናሊ ወደ ደቡብ አፍሪካ ሊሄድ ሲባል የዛኔ እኔ ታዋቂ አይደለሁ ለደቡብ አፍሪካ አይሆንም ገና ነበር። ለደቡብ አፍሪካ አትሆንም ማን የሚባል ፊት ነበር ነው ለደቡብ አፍሪካ አትሆንም ተለማምደ ቀረ ተለማምጄ በቃ በጣም እኔ እንጃ ከነፃነት ቀጥሎ እኔ ነው ያሳብ የሚሸጥ ፊት አልነበርኩም በጊዜው ነው። አሁን ግን ከዛ በኋላ በማንኛውም ፕሮግራም ላይ ኮረስ ሆኜ የሚው ምንም ሆኜ ብቻ እየገባው ፊቴን ለማስተዋወቅ ሞከርኩ። ግን ያው እግዚአብሔር ይመስገን ሚዲያ ላይም ሆነ እንትን መድረክ ላይ ወጣም አልወጣም በሞዶ ቲያትር ላይ እድሉን የመስራት እድሉን አግኝቻለሁና በዚህ አጋጣሚ ይሄን እድል ለሰጡኝም ለነፂም ነፍሱን ይማረው ለነሱ ደግሞ በጣም አመሰግናለሁ። አሜን። በነገራችን ላይ ያንተ ፊት አይሆንም ተብሎ ይሆናል የተባለው ፊት የዘሪውን ነው። ዘሪውን የወንዶች ጉዳይ እኔ አትሆንም የሆነ ቂም አለበት። አይ ዘሪውን እኔ በጣም ነው የምወደው። እሱም ይወደኛል ግን እንደተቀነስኩ አያውቅም። ብዙ ጊዜ አትሌቲክ ላይ ሲቀነስ የተቀነሰውን እኛ አናውቅም። ሄደው እኔም ሲሄድ ነው ደቡብ አፍሪካ ድረስ ተከትዬ ሄጄ እንትን አለል ነገር በጀቱም የለኝ ብቻ ሆኗል። ጄሪ ሰላም ነው? ሰላም ነው አለን። እሺ የነፃነት ወርቅነህ ፊልሞችን 3 ጥቀሽ። የነፂ ኤፍቢአይ አንድ 2 እንዳቲ ወይ ምን ነበር? አንድ 2 አይቻልም። አንድ 2 ለምን እንደ አንድ እነሱ እንደ አንድ እሺ አንድ 3 ባለቀለም ህልሞች 2 ከዛ ደግሞ ከነማፊ ጋር የሰራው ምንድን ነበር? አስኮርጂ መኩራረጅ አይቻልም። ታይትሉ እኮ ነው የጠፋኝ። ሲቲ ቦይስ ባይዘው ነፂ ሲቲ ቦይስ አይደለ? ሩሜት ነው። ኦኬ ሩሜት ማለት ነው። ሩሜት ነው አይደለ? ክላስሜት ነው። ክላስሜት ሩምና በነገራችን ላይ ግን የነፂ ፊልሞች አስተውላችኋቸዋል? እንግሊዘኛ ይበዛቸዋል። አዎ ኤፍቢአይ፣ ክላስሜት፣ ፍሬሽማን የሚገርማችሁ ነፃነት ወርቅነህ አሁን ለምሳሌ በውጭው ዓለም ፊልም ላይ በጣም ሪፕሌሰብል የሚባሉ ካራክተሮች አሉ። ማንም ሰው ሊተካቸው ማይችሉ። አሁን ለምሳሌ ጂም ኬሪ አለ፣ ጆኒ ዲፕ። እነዚህ ሙቪዎች ላይ እነሱ ካራክተሮች ማንም ሊተክቷቸው ሊሰራቸው አይቻልምና
በዛ ልክ እውቅና ይሰጣቸዋል። ነፂም ለኔም እንደዛ ነው ብዬ ነው የማስበው። አሁን የሚሰራቸው ካራክተሮች የራሱ የሆነ ቀለም አለውና እሱ አይደንቲቲው በቃ ሊደገም አይችልም ብዬ ነው የማስበው። እሱም ነው ትልቁን ክብርና ፍቅር ከተመልካቹ እኮ እንዲያገኝ ያደረገው። እሺ ጨረሰ ጆቢናስ? እናመሰግናለን። በጣም ነፂን እንድናስበው ስላደረከ እናመሰግናለን። እስቲ ደግሞ ወደዚህኛው ወደ ሴቶች እኔ ጋር ያሉት አስባችሁ የምትመልሷቸው ጥያቄዎች ናቸው። እሺ እኛ አይደሉ ማለት ነው። እኔ ጋር ያሉ ፕሮግራም መሆን ያለባቸው ምን ያህል ናቸው ተብለን እንደምንጀምር ህብረተሰቡ ይወቅልን። እሺ እኔ ጋር ያሉት አስባችሁ የምትመልሷቸው ጥያቄዎች ናቸው። እሺ ከማን ልጀምር? እኔ ዋና ላይ ከሳቸው ሀሳብ ነው እንዲገባ እኮ የሚያደርገው። አስቡ ሰዎች ናቸው ገባ ትክክለኛ እይታ። አቤላ አይኑን ጠበብ አደረገ። አቤላ ካንተ ነው የምጀምረው። ሊያስብ ነው ከሰፋ ያስብ ነው። አይከብደውም በነገር ላይ ብዙ ስለሚያስብ አቤላ። አቤላ አንድ በሬ ፍሪጅ ውስጥ ካስገባ 1 ሚሊዮን ብር ትሸለማለህ ብትባል እንዴት ታስገባዋለህ? እንዴ በልቼ ነው። አርደህማ አይሆንም። እንደዛማ ሁሉም ሰው ታዲያ በሬ መቼም ውሻ አይደል እያልኩ አላስገባም። 1 ሚሊዮን ብር ይቀር 1 ሚሊዮን እንዴ እኮ አንድ በሬ ፍሪጅ ውስጥ ማስገባት ታዲያ ሳታርጂው እንዴት ነው? አይ ይሄ ሳላርደውማ ጨካኔ ነው። አርጄ በልቼ ለያይቶ መቼም እኛ ኢትዮጵያውያን ያው እንደ ቻይናውያን አይደለም። የማይበላ ነገር በጣም ብዙ ስለሆነ ያለን ለበሬ የሚበቃ ለአንድ በሬ የሚበቃ ነው ፍሪጃችን። ቻይና ቢሆን ድምጹም ጥፍሩም ምኑም ቀንዱም ይገባ ነበር። ሁሉም ነገር ስለሚበላ ይሄን ቻይናዊ ብትጠይቂ ኖሮ አይመለሰው። እና አርደህ ነው የምታስገባው? በዚህ እንስማማ ነው። በልቼ ነው ዳዊት ብቲ ሻኛ ብቲ ፈረሰኛ ብቲ ማን ነው? አይ አንድ ማቃት ነገር ፈረሰኛ ለጮከለች ስለሆነ የባህል ወቅት ስለሆነ ከፈረሱ ወጣለው ዳዊት ሻኛ እዛች ጋር ደግሞ ንቅል አለ። ንቅል ምንድን ነው? ነብሮ አለ እንዴ የዱር እንስሳ የሚጠራ መስሎኝ ነብር። እሺ ሌላ ኧረ እንዴ በሬውን ቻሱብኝ። እኔ መበለቱን ለኔ ተውት። አቤላ መልሰዋል። አደናግርህ ነው። 1 ሚሊዮን ብሩን እንግዲህ አግኝቷል። አስገቡለት። አይ ቢኖር ነገር ግን የሆነ ጥያቄ እንደሆነ ይነገረው። ሰው በየጥያቄው የሆነ ሚሊዮን ብር እያገኘው ነው። ተበዳሪ ጋላበዛ። እሺ አቤላዬ ቀጥሎ ወደ ማን ልሂድ መሰላችሁ? ቲጂ ጋር ልምጣ። ቲጂዬ በደንብ አስበሽ የምትመልሽልኝ ሰዎች ሌሎች ሰዎች አያዩንም ወይም እያዩን አይደለም ብለው ሲያስቡ ምን ሊያደርጉ ይችላሉ? አረ ብዙ እሺ ሌሎች ሰዎች እያዩን አይደለም ብለው ሲያስቡ በህግ ቆሻሻ አይጣልም የተባለበት ቦታ ጋር ቆሻሻ ሊጥሉ ይችላሉ። እሺ ትራፊክ ፖሊስ የለም ብለን ህገወጥ ሆነን እንሄዳለን። እሺ ሰልፍ እንጥሳለን። በቃ ብቻ በህግና ደንብ የተከለከሉትን ነገሮች አይታይት አድርገን እናደርጋለን። ይሄ ጫውም ያደርገው ነው። ያውን ስልክ ማውራት ቆሻሻ ምናምን መኪና ውስጥ ሆኖ ምናምን መጣል። እስቲ ግን የእውነት ማለት እኔ ለምሳሌ አሁን ሰው አያየኝም ብዬ ለምሳሌ ያደረኳቸው ነገሮች አሉ። እስኪ ንገረን አቤላ። አሁን ኢንስፓየር ናችሁ እናንተ ገበናችሁ ካወጣችሁ። አሁን እኔ ልክ በወንደላጤ እያለሁ ልክ ቤት ስገባ መጀመሪያ የማደርገው ነገር ልብሴን ማወላለቅ ነው። እርቃንህን መሆን በቃ ነው አይደለም ባዶ ብቻዬን ቤት ውስጥ እንዲህ በቃ ፈልሰስ ብቻ በቁምጣ ሆኜ ቤት ውስጥ ኢንጆይ ማድረግ እፈልጋለሁ። በቁምጣ ብለህ ምን ነው አረዘምከው ማለት? አይ እስቲ እናንተ ግን ጀመርክ ጨርሰው እኮ እኔ ማጨርሳለሁ። እናንተ ግን እንደው ቤት ውስጥ ብቻችሁን ስትሆኑ አሁን ለምሳሌ ይሄ ማያስገርም ነገር እንድትነግሩኝ አይደለም። ድምጽ የለኝም እዘፍናለሁ ሳይሆን እንደው ይሄ እውነት እስቲ እንደው ተመልካቾቻችን ማን ነው ቤተሰቦቻችን እስኪ ኦነስቱ ነው ታማኝ ነው። እኔ በቃ መለመላዬን ባዶ ቤት ውስጥ ወክ አረጋለሁ፣ ኩክ አረጋለሁ። ልክ ነው እኮ ብዙ ሰው እንደዛ ነው። ቤቱ ነፃነቱ ነው። ኳኳኳ ሲል መጣሁ ብናም ብለን ረጅም ደቂቃ ትቆያለሽ ወይ ሽርጥ የሆነ ነገር ወይ ቁንጣ አርገን ለመክፈት ማለት በቃ ነፃ መሆን ያስከታበት በጣም ይጣፍጥ ምግብ እየበላን አስታውሰኝ። ያው ቤት ውስጥ ብዙ ነገር አለ። ሰው ጋር ቢሆን ኖሮ እና ማረግ ክልክል ነው አይደል?
ልንል እንችላለን። ድምፁ ጊታር በለው እዛው የድስቷ ነገር ድስት ላይ የሚቀር ነገር ወይኔ አለ። ትጂዬ እውነት ባይዘን ከነዚህ አነቃቃኸኝ፣ እውነት አነቃቃኸኝ። ይሄ የድስቱ አሁን ድስቱ መጣ እግሬን ከፍትና መሀል ያስገብቼ እንደዚህ ከነድስቱ ይሄ ሰውም እያለ ይደረጋል። አሁን እኔና ቲጂ ያደረግነው ነው። እስቲ ጄሪስ አሁን ኖርማል ነው ልትለኝ ነው? አየውን እስቲ ሞ እኔ ላይቭ ፐርፎርማንስ አለኝ ቤት ስሆን እንዴት ባንድ ብቻዬን ነው በቃ አዎ ትጫዋለሽ። ብቻዬን አዎ በደንብ ነው የምዘፍነው፣ በደንብ ነው የምጨፍረው ምናምን። ይሄ መንፈስ ነው። ከመንፈስ ጋር ይሰውርሽና በቃ አልተዋጠለትም። አቤላ ወደ ጆቢ ልምጣ። ጆቢ ነይ እሺ፣ ማየት ለማይችል ሰው አረንጓዴ ቀለምን አስረዳ ብትባል እንዴት ነው የምታስረዳው? እየተንከባለልክ አስረዳልኝ። አሁን ይባላል ወይ አስረዳልኝ። ይሰማላ? አዎ ይሰማል። ማየት ግን እኮ አይችልም። አረንጓዴ ነው እለዋለሁ። አይ ካላየው እንዴት ያምናል? አዎ አረንጓዴ ነው። ምን አይነት እንደሆነ እንዴት ያምናል? አሁን እዚህ ጋር ብንፈራፈር ብንብል እንዴት ነው ቆያል? አያይህማ አያይህም። ግን አረንጓዴ አይኪው ሊለካ ነው። አዎ በቃ እንደዚህ ነው ጥያቄ። አይ ረጅም ሰከንድ ካሰበ ንቅጣው። አዎ ለረጅም ሰከንድ ማሰብ አይቻልም። በቃ የጌሙ ህግ አይደለም ተብሏል። 5 ሰከንድ እንቆጥራለን። 10 አለቀ እኮ። ፑሽ አፕ ትመታለህ። ወይኔ እሺ 1 ቆያ 2 ቆይ ሰከንድ እየቆጠረ ተብሏል። ነው። 3 አቤላ ቆይ እሺ 4 ካልጀመርክ ሊያልቅ ነው። 5 አንዴ ወደ ፑሽ አፕ ወደ ፑሽ አፕ ጆቢናስ ወይኔ ለነገሩ ሴታፕ የለም በቃ። የለንም። ውጭ ወጥቶ ይመታል ቤተሰቦቻችን። አዎ ይሄ ጥያቄ በጣም ከባድ ስለሆነ ለተመልካቾች አግዙኝ፣ በጣም ቀላል ዋስ ነበር። ይሁኑ። ዋስ ይሁኑኝ በቃ። ቤተሰቦቻችን ግን በየቤታችሁ ሆናችሁ ለዚህ ጥያቄ መልሶቻችሁን ኮሜንት ላይ እንጠብቃለን። እሺ ያው አቤላ ተቀብያለሁ። ምን ይዘሃል? የኔ ማህበራዊ ህይወት ነው እንዳትረሱ። እሺ አንድ ጥያቄ ግን ማህበራዊ ሶስታችሁንም እጠይቃችኋለሁ። እሺ ይቻላል። ማህበራዊ ህይወት ላይ እንዴት ናችሁ? ከቲጂ እንዳይሆን ጠቅለል አርጋ ዳትመልስ ከጄሪ ነው። ከጄሪ ከዛ ከጆቢ ያ። መጨረሻ ላይ ማህበራዊ ህይወት አ እኔ በጣም ነው የምወደው። ማህበራዊ ህይወት ስትል ግን ያው ከሰዎች ጋር አብሮ መኖር ማለት ነው አይደለ? በብዙ አይነት መንገድ ልንገልጸው እንችላለን። አንቺ ማህበራዊ ህይወትን በዚህ መንገድ እንደውም ጥሩ አከናውናለሁ። አጋጣሚ ልንገራችሁ። እንደው እኔ እንጃ ይሄ ነገር ያስቅ ይሆን ቤተሰቦቻችን ምን ይሉኝ እንደሆነ አላውቅም፣ ግን ከልጅነቴም ጀምሮ ነው። እኔ ከአያቴ ጋር ለቅሶ ቤት ፍራሽ ላይ ተቀማጭ ነበርኩ ልጅም ሆኜ። ጆቢስ እሺ እኔ ማህበራዊ ምግብ ደስ ይለኛል። ስለዚህ ማህበራዊ ህይወት የለህም? አረ ምግቡም አለኝ ህይወቱም አለኝ። ይሄ ጥሩ ማህበራዊ ህይወት ላይ አንደኛ ነኝ። ጆቢ ምን ያህል ማህበራዊ ህይወት ላይ ራቅ እንዳለምና ምግቡን ያስቀምጣል። ስለዚህ ማህበራዊ ህይወት ላይ ለስ ያለ ነው። መሰለኝ። ቲጂስ አይ እንገደዳለን እኮ አንፈልግም ብንለው ራሱ አዎ። በቃ ልንኖር አንችልም ለብቻችን። እኔም በጣም በእውነት ማለት እንደው ለማስመሰል አይደለም፣ የእውነት ለቅሶም መሄድ በጣም ወዳለው፣ እሺ ሰርግም መሄድ በጣም ወዳለው። ልደት ራሱ አንድ ቀን የገጠመን ሄድን። በቃ እኛ እንግዲህ ዩኒቨርሲቲ ተማሪዎች ሆነን ነውና ምግብ ምናምን የለንም። አንድ ወንድማችን የቱ ልጅ ልደት ነው እንዴ ተባለ። ሄድን። ምግብ እኛ ልንበላ ነው፣ እርቦናል። ኬክ እስኪቆረስ ልጆቹ እስኪጮ እኛ በቃ ጠኒ ሆዳችንና ማህበራዊ ህይወት እኔ ምንም አይቀራኝ። የትም ቦታ ሁሉም ጋር ድንኳን ሰበራ ድንኳን ደስ ሰበራ ይላል። ድንኳን ሰበራ። ማህበራዊ ህይወት ግን ይለያያል። ድንኳን ሰበራና ሰብሬ ማህበራዊ አውቃለሁ። እሱም በሌላ ጥያቄ ላይ ሲሆን ነው። እኔ በጣም ነው የምወደው። አይ እኔ አሁን አልወድም ብትለኝ ነው የሚገርመኝ። አቤላ አንተ ባህሪ በጣም ነው በደንብ ማለት ተጫዋች ኢንተርቴን የሚያደርጉ ነገሮችን በደንብ ማገኘው እዛ ስለሆነ እወዳለሁ። እሺ ወደ ጥያቄ ሁሉ መንደርደሪያ ግን ምንድን ነው? ወደ ጥያቄያችሁ እሺ። ገባ። እኔ ሴቶቹ ግን ሀሜት ላይ እንዴት ናቸው? ማለት ይኸው መጣሁ። በሙያ ስሙ ላስ እንለዋለን። አይ ሴቶች ጋር የምትለው አይ ለወንዶች አለኝ። አሁን ወንዶች አንደኛ ሆነዋል እኮ። ወንዶች እኮ ኦራድ እናንተ እኮ እንዲህ ኧረ አቤላ ሩዝ አሁን ነው። አላየህም? ሩዝ ነው። አሁን ብታይ በአይን ይጠቃቀሱባል። በእውነት በቃ ዘርፋችሁናል። አሁን አረሳችሁት። እድሜ እኛ ለሶሻል እንደውም ጨዋ ሚዲያ ነን አሁን። ከባድ ነው። በደንብ እኮ ተጋልጧል። አይ ሶሻል ሚዲያ ላይ ያሉት ሀሜተኞች እኛ አይወክሏችሁም? ወንዶችን አይወክሉም። ኧረ እና በየቤት አንተ ያው አባባል ነው። መጥቼ የታክሲ የለኝም ያለችው እኮ በሬድ እመጣለሁ። የት እኛ እቺ ስጋ ሳውንድ በላው የሰው ስጋ እኛ ኧረ አይደል። ቁርጥ ነው። ጄሪ
ከማታውቂያቸው ሰዎች ጋር ብትቀላቂ ወሬ ለመጀመር ምን ያህል ጊዜ ይፈጅብሻል? ኧረ እኔ ወዲያው ነው የምጀምረው። ኧረ እባክሽ ሀይ እንዴት ናችሁ ብዬ ነው የምጀምረው። እና የሀሜት ወሬ አመጣው ተያዝ አይገርምም? እንትና ግን ምን ማለቱ ነው? ሳላውቀው ኧረ እንዴ ምን ሆነሽ ነው? እስቲ አሁን አንቺ ለምሳሌ ስቀላቀላችሁ እናንተ ሀይ እንዴት ናችሁ ብዬ ነው የምቀላቀለው። ሃይ ሰላምታማ የኢትዮጵያ ባህል ነው። አይ ቆይ አልንገርህ ታዲያ። ከዛ ከሰላምታ ነው የሚጀመረው። ከዛ ላይ ኮምፕሊመንት አደርጋለሁ። ኮምፕሊመንት አደርጋለሁ ስለ አደንቃለሁ። መልክም ከሆነ አለባበስም ከሆነ አደንቃለሁ። አገባብ ያን በፊት ሽምግልና የተላከላትን ሰካራም ስታደንቀው አቤት አጠጣጡ አቤት ብርሌ አስተናነቀ። አቤላ ግን እንዲህ እያልክ ሰካራም ላይ እንዳትጠራ። በዚህ አካሄዱማ አይቀርም። ኧረ አይ ከሀሜት ብቻ አይደለም የሚጀመረው። አዎ እንዴ ሁልጊዜ አይ እንደው ብዙ ጊዜ ሴቶች ሂማኔሯ እንዲህ በቃ ታክሲ ውስጥ እኮ እያልኩ ጉሽ ጠላ የጠጣው ነው ምናምን በዛ ነው የምትቀላቀሉት። እኔ በዛ ፈርጀዋለሁ። ጆቢ እሺ ከሴቶች ባህሪ ያመልጥ በጣም የሚያበሳጭ ባህሪ የቱ ነው? የሚያበሳጭህን ከመለስክ ማንች ያበሳጨች ወደሚለው መጣ እንሄዳለን። የቅድሙ ጥያቄ ነው ያበሳጭ ሀሜት እና ወሬ አሃ ምታማ ሴት ከሴቶች አትድምራ ንገራቸው። ለኔ አይደል እኮ ያዩ ነው ለእንስት ተከታታዮች እንትን ነው። አይ ወሬ ምናምን ብቻ ሳይሆን ይሄ ያላ በቃ ሰው ከሰው የሚያባላ አይነት ወሬዎች ምናምን ኔጌቲቭ ቶት ያላት ሴት ምናምን ደስ አትልኝም። ያው መልእክቱን አስተላልፋሽ። እቺን እንደ እናንተም ደግሞ ከወንዶች ባህሪ በሚለው ለሁለታችሁ ድሉን ሰጥና ለትጂያ ከእናንተስ ከወንዶች የሚያበሳጫችሁ ባህሪ ከኔ ውጪ ወይ ጉድ ግድ የለም ከወንዶች የሚያበሳጭ ባህሪ በቃ ጅንጀና እናት አለው እኮ አይደለም። ስማ አይነት አቤላ አለው አይደለም። አይነት አለው። አንቺ አዞ ምናምን የሚለው አይደለም። እንዲህ ጎምለል እያለች እናቱ ጃምጦ ያስቀናል። እንደው ይሄን ይቆረጥ እንጂ አንድ ለከፋ ነግራቸዋለሁ። አንዱ አንድ አጋጣሚ ሆኖ እንደው ወንዶ ሳረሳ ዓለም ትጠፋለች እንጂ እኔ ካንቺ ልጠፋ ካንቺ አይነት ወንዶች ምን ሰርተው ሊበሉ ነው አሁን ይሄ ነገር ከቀረ? አይ እቲ ያጋሩን በጣም ደስ የሚላቸው ዓለሙ የሚባለው እንደዚህ አይነት ዓለም ነክ የሆነ ለከፋ የሚላከፍ እንደው ስቱዲዮ ነቃ እንዲል አይ በቃ የሚገርም እኮ ነው። እሺ ያንቺስ ከወንዶች የሚያናድደኝ የሚገርምሽ ወይ የሚያናድደኝ የሚያናድደኝ እኔ እንጃ አይ ዶንት ኖ ሪስፔክት የሌለው ሰው ወንድም መሆን አይጠበቅበትም። ወንድም ሴትም አይ ለእኔ እንደ ባላንስ ነው ለሴቶች አልኩት። ወደ ቲጂዬ እሺ ሰዎች ሲያረፍዱ ከሚያነሷቸው ሶስት ምክንያቶች ወይኔ በጣም ቀላል ሶስት ምክንያቶች በጣም ቀላል ግን ይሄው በጣም ራስን አለች ጠላቸው አይደል? ይሄ አሁን ታክሲ ይዞኝ ምናምን የሚለው ይሄ አሁን ይሄ ለቤተሰቦቻችን የማይመጥን መልስ ሁሉም ነው የሚለው ያረፈደው ይሄ አለበለዚያማ ጥያቄው ምን ያደርጋል? ያረፈደው እንደው ዩኒክ ነው የምትፈልገው ለስለስ ያለ የሚገርም የሆነ ልምድ እንዲሆን በቃ ወደ 10 የሚሆኑ አጋጣሚዎች እነሱ ላይ የዛን ቀን እንደተከሰተ ይተርኩልሃል። ድንገት ወጣሁና ሞባይሌን ረሳሁና ከዛ ተመልሼ ይዤ ስመጣ ትዛለኝና ለካለስኩት የሆነ ዶክመንቱን ከዛ ደግሞ ተመለስኩና ከዛ የሆነ ሰውዬ የሆነ ሰውዬ ቆሞ ረጅም ወሬ አያወራኝ እንዴት ልፋታው ይህን ተያዘኝ። በጣም ደግሞ ብድር አለብኝ ማከብረው ሰው ብዙ አጋጥሟታል እንደዚህ አይነት ነገር እና ይሄ ሁሉ ለእኔ ቀጠሮ ነው አይደል ያጋጠመሽ? ይሄ ሁሉ በአንድ ቀን ወደ ጉዳያችን ንግባት ያታለሽ እንዲህ የሚያወሩ ሰዎች አሉ ምክንያት የሚደረድሩ እናንተ የደረደራችሁት አለ። አሁን ጨረሰችው እኮ በቃ እሷ ጨረሰችው በቃ ቅድም ብለህ ነበር እኮ። ስለዚህ እኔ ማህበራዊ ህይወት ላይ ያላችሁንና ማህበራዊ መልስ ላይ ያላችሁን መልሶች ዛሬ በጣም አድንቄ ጨርሳለሁ። እኔ ጋር መጣ ከሁለት አንዱ ምረጡ ነው። እሺ ምንም አያጨናንቅም። ሁለት ነገር ካላችሁ አንዱ መመረጡ አይቀርም። እሺ ጆቢናስ አቤት ከ5 የቅርብ ጓደኞችና ከ150,000 ፎሎወርስ ወይ ጉድ ማንን ትመርጣለህ? እንዲህ ብሎ እያዩኝ ነው ጓደኞቼ። 150,000 አስበው
ከ150,000 ብርና 5 ጥሩ ጓደኛ ፎሎወር ነው 150,000 ፎሎ አይ ጆቢ ገርቷል። እኔ ቅድም ጀምሮ ብር ላይ ስለሆነ ካሁን ጥያቄዎቹ ብር ሆናል ብሎ ፎሎወር እኮ ገንዘብ ነው። ሳሳጣው ወደ ገንዘብ አጉል የሞራል ጠበቃ እንዳትሆንና ሌላ ቅድም አልገላቸውም 50ዎቹንም አላቃቸውን ሰዎች ብሎ 50,000 ፎሎወር ነው ብር አይደለም። ኧረ ብር ይሆናል ፎሎወር ብር በለው አሁን እንደ ብር እያሰብኳቸው ነው ፎሎወሮች። እሺ ከ150,000 ብርና ከአምስት የቅርብ ጓደኞች በጣም ነው ማዝነው ጓደኞቼ። አምስቶቹን መርጫቸዋለሁ። ጓደኞቼ አዎ እዛው ድድ ማስጫ ላይ ቁጭ ብላችሁ እያላችሁ እናገኛቸዋለን። እሺ ወንዶቹን ጨርስ። እሺ ልጨርሳችሁ ከዛ እንመጣለን ወደዚህ። ልትፈጀን ነው። አሁን ባንክ አካውንት ውስጥ ያለው ብር ሙሉ ለሙሉ ከሚጠፋና እስከዛሬ ከተወለድክ ጀምሮ ትዝታዎችን የሚያስቀሩ ቪዲዮዎች፣ ፎቶግራፎች ምናምን አሉ አይደል? እነሱ ከሚጠፉ ባይዘው ደሞዝ ስላልገባ አካውንቴ ላይ አነስ ያለ ነገር ስለሆነ ብሩ ይጥፋ። ሚሞሪ አንተ በባንክ አካውንት የምትተማመን ሰው አይደለም። ሳይ ብዙ ጊዜ ስናየው ቅዳሜኛ ላይ ሁሉ አካውንቱን ያስቀምጣ ከታች። አይ ማይቆጥብ ሰው ሊሆን ይችላል። ሳጥን ላይ ነው አይደል? ይችላል ምናልባት አይታወቅም። ሳልቆጥብ 2 ልጅ ወልጄ ምን ላበላቸው ነው እኮ ታሪክ ላበላቸው ነው። በጣም ትክክለኛ መልስ ነህ። ረብጣ ነገሮችም አሉ። እርግጠኛ ነኝ ቤትም አሉ። ረብጣ አከራዩ እንዳያያቸው ይቃለሽ ረብጣ ተማር አላልኩም ጆይ ቅድም ወደ ባሉ ሊሄድ ነው ማረግ አልሽ። ባልነክ ነው ባልነሽ ካስተዋይ ባልና ካስቂኝ ባል ቲጂና እንትና ጄሪና ባሎቻቸው አይ ነው ካራክተሩ ካስቂኝና ካስተዋይ ባል ሙያችንን ተናገር። እሺ አስቂኝ ሙያችን ልባርጊ ካስቂኝ ባልና ካስተዋይ ባል ዘበስ ግዴለም በጥብጥ አይነሳ አንዱ ነው የምመርጠው። እሺ አይ ያስተውል ችግር የለውም። ምን ያስቀዋለሁ ቅስም ተሰበ እንዴ አቤል ታስተውልም እንዴ የሚያስተውል አስቂኝ ነው። አዎ ችግር የለውም እኮ ማለት ልመጣ ነበር ማለት ማስተዋል ማለት አሁን እኮ ገብቶሻል። አስቤዛ ላይ ያጠፋሽውንም ያስተውላል። አረ ጸጉር ቤት ሄደሽም ያጠፋሽውን ብር ለጥፍር ይሄን አስቂኝስ ምን ካለ እንዲ ቤት ውስጥ የወጣውን አስቤዛና ያስተዋለ አንቺ እንዴት ነው ሳቀምጥ መልስ ነው የምትመልስ። አስቂኝ ይሄ ትዳር አይዘልቅም። ሳቅ ብቻ ይወጣ አይደል? ይሄው አንቺ እኮ መለሽ እኮ እያስተዋለም ያስቃል። ለምሳሌ አሁን ነፃነትን አስተዋዩም እኮ ሊያስቅ ይችላል። አንዱ ነው አመረጥ ያልነው ግን አስተዋይ ለማንኛውም በመልሱ አልተስማማው። የዛሬ ጫወታ አንድ ይህንን ይመስል ነበረ። ሳምንት በሌላ ጫወታ እስከምንገናኝ ድረስ ወዝ ያለ እንውጣ አይደል? መልካም